ዛሬ ደግሞ ወደ ሜክሲኮ አቅንተናል። ዓይንን በሚማርኩ ቀለማት፣ ነፍስን በሚያነቃቁ ሙዚቃዎችና ምላስን በሚያጣፍጡ ምግቦች የተሞላች ይህችን ማራኪ ምድር በጋራ እንድትቃኙ እጋብዛችኋለሁ። ሜክሲኮ የተፈጥሮ ድንቅነቷ ከሕዝቧ ሞቅ ያለ መንፈስና እንግዳ ተቀባይነት ጋር የተዋሃደባት ስፍራ ናት። አሁን የእርሷን ልዩ ልዩ ገጽታዎች እንድታዩ ከወዲሁ ጋብዝኳችሁ። በቅድሚያ ግን ቪዲዮውን ቻናል ደግሞ ሰብስክራይብ በማድረግ ድጋፎን ያሳዩ። አሁን በቀጥታ ሜክሲኮ እንሂድ። በዓለም ላይ ያሉ ከፍተኛ ብዛት ያላቸው ሀገሮች አንዱ ከበረሃማ ምድሮች፣ አረንጓዴ ደኖች፣ ከትላልቅ ተራሮች እስከ የሚያማምሩ የባህር ዳርቻዎች ድረስ ያለው የተለያየ መልክዓ ምድሯ ለቱሪስቶችም ሆነ ለነዋሪዎቿ ማራኪ ያደርጋታል። እንደ የምዕራብ ሸለቆ፣ የሞርክ ቢራቢሮ መጠበቂያ ስፍራ እና የዩካታን ክልል ውብ ሴኔተስ የመሰሉ የተፈጥሮ ድንቆችን ማየት ይቻላል። ከምግብ ባህር አንጻርም ሜክሲኮ ለዓለም ብዙ ስጦታዎችን ሰጥታለች። ቃሪያ፣ ቸኮሌት፣ በቆሎ እና አቮካዶ ከሜክሲኮ ተነስተው ዓለምን ያስደመሙ የምግብ አይነቶች ናቸው። ታኮስ፣ ኢንቺላዳስ፣ ኬሳዳላዳስ እና ጉዋካሞሌ የመሳሰሉት ምግቦች ከሌሎች የሜክሲኮ ስጦታዎች መካከል ይጠቀሳሉ። ከባህላዊ መጠጦች መካከል ፑልኬ፣ ተኪላ እና ሜዝካል በዓለም ዙሪያ የሚታወቁ ሲሆን በኃላፊነት ስሜት መወሰድ አለባቸው። የሙታን ቀን ክብረ በዓልና ፌስታይስ ፓትሮናልስ የቅዱሳን በዓላት የመሳሰሉ በዓል የባህሏን ደማቅ ገጽታዎች ያሳያሉ። የሙታን ቀን በዓል የሞቱ ዘመዶቻቸውን ለማስታወስ ምግብና መጠጥ በማዘጋጀት በአበባና በስኳር የራስ ቅሎችን በማስጌጥ መቃብራቸውን የሚጎበኙበት እንዲሁም በቤታቸው መሰዊያ የሚሰሩበት ወቅት ነው። የስፓኝ ቋንቋ የሀገሪቱ ይፋዊ ቋንቋ ቢሆንም ከ60 በላይ የሆኑ የብሔር ብሔረሰቦች ቋንቋዎችም በንቃት ይጠበቃሉ። ይህም የባህላዊ ብዝሃነቷ ማሳያ ከመሆኑም በላይ ልዩ የዓለም እይታዎችን ይዟል። ደማቅ ቀለማት ያላቸው ባህላዊ አልባሳት እንደ ሬቦዞ እና ቻሮሶት ያሉ ትውፊታዊ ልብሶች የባህላቸው ውበት መገለጫዎች ናቸው። የሜክሲኮ ሕዝብ የዕለት ተዕለት ኑሮ በቤተሰብ በእምነትና በማህበራዊ ግንኙነቶች ላይ የተመሰረተ ነው። ብዙዎቹ በማለዳ ይነሳሉ። ቤተሰብ ማዕከላዊ ሚና የሚጫወት ሲሆን አያቶች፣ አክስቶችና አጎቶች በአቅራቢያ የሚኖሩ ወይም አብረው የሚኖሩበት የተራዘመ የቤተሰብ መዋቅር የተለመደ በመሆኑ ጠንካራ የትውልዶች ድጋፍ ይስተዋላል። አብዛኛው ሕዝብ ጥብቅ ካቶሊክ በመሆኑ ቀኑን በጸሎት ወይም በማለዳ ቤተ ክርስቲያን በመሄድ የሚጀምሩት ብዙ ናቸው። የካቶሊክ እምነት ሕይወታቸው ዋነኛ አካል ሲሆን በቤታቸው ውስጥ የቅዱሳን ምስሎች መኖሩ የሃይማኖታዊ ሰልፎች የተለመዱ ናቸው። ቁርሳቸው ብዙ ጊዜ ቀለል ያለ ግን የሚያጠግብ ሲሆን ቶርቲያ፣ እንቁላል፣ ባቄላ፣ ጣፋጭ ቡና ወይም አቶሌ የተባለ ባህላዊ መጠጥ ይመገባሉ። ወደ ስራ ወይም ትምህርት ቤት ለመሄድ በተለይም እንደ ሜክሲኮ ሲቲ ባሉ ትላልቅ ከተሞች የህዝብ ትራንስፖርት እንደ አውቶቡሶች፣ ሜትሮ እና ፔሴሮስ የተባሉ ትንሽ ሚኒባሶች በስፋት ጥቅም ላይ ይውላሉ። የትራፊክ መጨናነቅ የትልልቅ ከተሞች የዕለት ተዕለት ፈተና ቢሆንም የህዝቡ ትዕግስት አስደናቂ ነው። በትንንሽ ከተሞች በእግር መሄድ፣ በታክሲ፣ በግል መኪና ወይም በአንዳንድ አካባቢዎች በኮሌክቲቭ እና በሞታክሲ መጓዛት የተለመደ ነው። የቤት ኪራይን በተመለከተ በከተሞች ውስጥ አፓርትማዎች የተለመዱ ሲሆኑ የቤት ኪራይ ዋና እንደ ከተማውና እንደ አካባቢው በእጅጉ ይለያያል። በትልልቅ ከተሞች ዘመናዊ አፓርትማዎች ውድ ቢሆኑም በትንንሽ ከተሞችና በገጠራማ አካባቢዎች ግን ተመጣጣኝ ዋጋ አላቸው። የሥራ ባህል ከቱሪዝምና ግብርና እስከ ማምረቻ እና አገልግሎት ዘርፍ ይዘልቃል። ሜክሲካውያን እጅጉን ታታሪ ሲሆኑ በተለይም በገጠር አካባቢዎች የህይወት ፍጥነቱ ቀርፋፋ ሲሆን ለቤተሰብና ለማህበራዊ ግንኙነቶች የበለጠ ትኩረት ይሰጣል። የማኛ ባህል የህይወት ፍጥነት ለማለዘብ ግንኙነቶች እና የአሁኑን ጊዜ ቅድሚያ የመስጠት ልማድ እንጂ ስንፍናን አያሳይም። የጎዳና ላይ ሻጮች ወይም ስትሪት ቬንዶርስ የሜክሲኮ ከተሞችና መንደሮች የማይነጣጠል አካል ናቸው። ከጣፋጭ ታኮስ እስከ ታማሌስ እና ኤስቲኬስ ድረስ የተለያዩ ምግቦች እቃዎች ያቀርባሉ ወይም ለሀገር ውስጥ ኢኮኖሚ ሆነ ለማህበራዊ ህይወት ትልቅ አስተዋጽኦ አለው። የትምህርት ቤቱ ስርዓቱ ከቅድመ አንደኛ ደረጃ እስከ ዩኒቨርሲቲ ድረስ ያለው ሲሆን በመንግስትና በግል ትምህርት ቤቶች ይሰጣል። እንደ ዩኤንኤም የሜክሲኮ ብሔራዊ ገለልተኛ ዩኒቨርሲቲ ያሉ ተቋማት የላቀ ትምህርትን ይሰጣሉ። ትምህርት ለማህበራዊ እንቅስቃሴ ወሳኝ በመሆኑ ከፍተኛ ትኩረት ይሰጠዋል።
ነገር ግን በገጠርና በከተማ መካከል የትምህርት ጥራቱ ልዩነት አለ። በጤና እንክብካቤ ረገድም የመንግስትና የግል ጤና አገልግሎቶች ይገኛሉ። መደበኛ ስራ ለሌላቸው ዜጎች IMSS የተባለው የመንግስት የጤና መድን ተቋም ለሕክምና አገልግሎቶች ወሳኝ ቢሆንም የመንግስት ሆስፒታሎች አብዛኛውን ጊዜ የተጨናነቁ ሲሆን አቅም ያላቸው ሰዎች ግን የግል ሕክምናን ይመርጣሉ። የምሳ ሰዓት የሜክሲካውያን ዋነኛ ምግብ የሚበሉበት ወቅት ሲሆን ብዙ ጊዜ ረዘም ያለና እንደ ቤተሰብ መሰባሰቢያ የሚያገለግል ነው። በዚህ ሰዓት ብዙ ሰዎች ወደ ቤታቸው ይመለሳሉ ወይም ፎንዳ ወደሚባሉ ትንንሽ ባህላዊ ምግብ ቤቶች ይሄዳሉ። የምግብ ባህል በሰፊው የተስፋፋ ሲሆን የጎዳና ላይ ምግቦች ወይም ስትሪት ፉድ እና መርካዶስ ገበያዎች የህይወታቸው ወሳኝ አካላት ናቸው። ገበያዎች ዕቃ የሚሸጡበት ብቻ ሳይሆን ማህበራዊ ግንኙነቶች የሚፈጥሩበትና ባህል የሚለዋወጥበት ስፍራዎች ናቸው። የድምፅ፣ የመዓዛና የደማቅ ቀለማት ግብዣ ናቸው። እንደ ኦካካ ያሉ ክልሎች በሞሌ ምግባቸው ሲታወቁ፣ የዩካታን ክልል ደግሞ በኮቺኒታ ፒቢል ዝነኛ ነው። ከሰዓት በኋላ ስራ ይቀጥላል። ምሽት ላይ ደግሞ ቤተሰብ ተሰብስቦ ቀላል እራት ይመገባል። በማህበራዊ ህይወታቸው የፊስታሲያስ በዓላትና ፓርቲዎች፣ ሙዚቃና ዳንስ ትልልቅ ቦታ አላቸው። ማሪአቺ፣ ራንቼራ፣ ኩምቢያ እና ሳልሳ የመሳሰሉ የሙዚቃ አይነቶች የደስታቸው መገለጫ ሲሆኑ፣ ጭፈራ ደግሞ የማህበራዊ ትስስር መጠናከሪያ ነው። ብዙዎች በማዕከላዊ አደባባዮች ፕላዛዎች ላይ ሲጨፍሩ ይታያሉ። ፕላዛዎችና ዞክሎስ የተባሉ ማዕከላዊ አደባባዮች ለማህበራዊ ስብሰባዎች፣ ለመዝናናትና ለባህላዊ ዝግጅቶች ወሳኝ ስፍራዎች ናቸው። በአጠቃላይ ሜክሲኮ በዓለም ኢኮኖሚ ውስጥ ትልቅ ሚና የምትጫወት ታዳጊ ሀገር ነች። የሰሜን አሜሪካ ነፃ የንግድ ስምምነት ወይም USMCA ከዩናይትድ ስቴትስ እና ከካናዳ ጋር ያላት የንግድ ግንኙነት የኢኮኖሚዋን ዋና መሰረት ይጥላል። ዋና ዋና ኢንዱስትሪዎቿ አውቶሞቲቭ፣ በተለይ ከፍተኛ መኪና ምርት ያላት፣ ኤሌክትሮኒክስ፣ ዘይትና ቱሪዝም ናቸው። የነዳጅ ዘርፉ ወሳኝ ቢሆንም ታዳሽ ኃይል ምንጮች የማልማት ጥረቶች እየተደረጉ ሲሆን በኃይል ዘርፉም ማሻሻያዎች ተካሂደዋል። ከዩናይትድ ስቴትስ ጋር ያላት የቅርብ ግንኙነት በኢኮኖሚዋ ላይ ከፍተኛ ተጽዕኖ ያለው ሲሆን የሜክሲኮ ዲያስፖራ ከውጭ የሚልከው ገንዘብም የሀገሪቱን ኢኮኖሚ በእጅጉ ይደግፋል። በየዓመቱ በሚሊዮን የሚቆጠሩ ቱሪስቶች ወደ ሜክሲኮ የሚጎርፉ ሲሆን የባህር ዳርቻዎቿ፣ የጥንት ስፍራዎቿና የባህል ዝግጅቶቿ ከፍተኛ ተፈላጊነት አላቸው። ሜክሲኮ የበለጸገ የዕደ ጥበብ ስራ፣ ሸክላ ስራ፣ ጨርቃ ጨርቅ፣ የብር ስራ ኤሌብሬስ ያላት ሲሆን ፉትቦል ወይም እግር ኳስ ደግሞ የሀገሪቱ ተወዳጅ ስፖርት ነው። ሜክሲኮ በፊልም ኢንዱስትሪ እንደ ጊልርሞ ዴል ቶሮ እና አልፎንሶ ኩአሮን ያሉ ዳይሬክተሮች እና በስነ ጽሑፍ እንደ ኦክታቪዮ ፓዝ እና ሁዋን ሩልፎ ያሉ ጸሐፊዎች ትልቅ አስተዋጽኦ አድርጋለች። በዓለም አቀፍ ደረጃ ላቲን አሜሪካ ውስጥ የዲፕሎማሲያዊ ሚናዋ የጨመረ ሲሆን እንደ ሜክሲኮ ሲቲ እና ጓዳላሃራ ባሉ ከተሞች የፋይናንስ ቴክኖሎጂ እና የፈጠራ ኢንዱስትሪዎችን ጨምሮ የቴክኖሎጂ ዘርፏም እያደገ ነው። የአካባቢ ጥበቃ ፕሮጀክቶች እንደ የደን መልሶ የማልማት፣ የተጠበቁ የተፈጥሮ አካባቢዎች መፍጠር እየተስፋፉ ናቸው። ልክ እንደ ማንኛውም ሀገር ሜክሲኮ መልካምና ፈታኝ ገጽታዎች አሏት። ከመልካም ጎኖቿ ስንጀምር የሜክሲኮ ከተሞች በደማቅ ባህል፣ በሚጣፍጥ ምግብና በሞቀ መስተንግዶ እንዲሁም በሚያማምሩ የተፈጥሮ ገጽታዎች የታደሉ ናቸው። ጠንካራ የማህበረሰብ መንፈስ፣ የበለጸገ የሥነ ጥበብ ትዕይንትና ከፍተኛ የፈጠራ መንፈስ ጎልተው ይታያሉ። የህዝቡ ፈጣሪነት ችግሮች የመቋቋም ችሎታቸው፣ ለምሳሌ የመሬት መንቀጥቀጥ የመሳሰሉ የተፈጥሮ አደጋዎች ሲከሰቱ የሚታየው የማህበረሰብ ትብብር፣ ለባዕዳን ያላቸው ልበሰፊ መስተንግዶና ደማቅ ቀልዳቸው አስደናቂ ናቸው። በሌላ በኩል ደግሞ በአንዳንድ ክልሎች የደህንነት ስጋቶች ሊኖሩ ይችላሉ። ሆኖም ብዙ ቱሪስቶች አካባቢዎች በአጠቃላይ አስተማማኝ ናቸው። ዲሞክራሲያዊ ስብስብነትና ሙስና አንዳንድ ጊዜ ማህበራዊ ፈተናዎች ሲሆኑ፣ መደበኛ ያልሆነው ኢኮኖሚ ኢንፎርማል ኢኮኖሚ ብዙዎች የሚደግፉ ቢሆንም የሰራተኞች መብት የሚጠበቅ ፈተና አለበት። በትልቅ ከተሞች የትራፊክ መጨናነቅና የአየር ብክለትም ሌላው ፈተና ሲሆን በቂ የሥራ ዕድሎች ባለመኖሩ ምክንያት የሰለጠኑ ባለሙያዎች ወደ ውጭ አገር መሰደዳቸውም ይስተዋላል። የአካባቢ ጥበቃ ጉዳዮች እንደ ውሃ እጥረት በተወሰኑ ክልሎችና የደም ጭፍጨፋ አሁንም ትኩረት የሚሹ ናቸው።
ሆኖም እንደ ማንኛውም ታላቅ አገር ሜክሲኮም እንደ የገቢ ልዩነትና የዘላቂ ልማት ፈተናዎች ያሉ ጉዳዮች አጋጥሟታል። ሜክሲኮ በዓለም ላይ ካሉ ታሪካዊና ባህላዊ ሀብቶች እጅግ የበለጸጉ አገራት አንዷ ነች። ይህም ማሳያ ከመቶ በላይ የዩኔስኮ የዓለም ቅርስነት የተመዘገቡ ቦታዎች ያሏት ሲሆን ይህም እንደ ቲኦቲዋካን፣ ቺቼን ኢትዛ እና የሜክሲኮ ሲቲ ታሪካዊ ማዕከል ያሉ ድንቅ ቦታዎችን ያካትታል። ጥንታዊ የሆኑ የማያ እና አዝቴክ ስልጣኔዎች ከስፓኝ ቅኝ ግዛት ባህል ጋር በማዋሃድ ልዩ ማንነትን ፈጥረዋል። ይህ ውህደት በተለይ በሜስቲዞ ማንነት የአገሬው ተወላጅና የአውሮፓውያን ውህደት ውስጥ በግልጽ የሚታይ ሲሆን የቅድመ ሂስፓክ ዘመን የዓለም አተያዮች እና ኮስሞቲዎች በዘመናዊ የሜክሲኮ አስተሳሰብና ጥበብ ላይ ከፍተኛ ተጽዕኖ ማድረጋቸው አሁንም ይታያል። የስፓኝ ቅኝ ግዛት ከቋንቋና ሃይማኖት በተጨማሪ በስነ ህንፃና የመሬት ክፍፍል ላይ የዘለቄታ ተጽዕኖ አሳልፏል። የሜክሲኮ ብሔራዊ ምልክቶች የሆኑት ንስርና እባብ በጥንታዊ የአዝቴክ አፈ ታሪኮች ውስጥ ስር የሰደዱ ሲሆኑ የሜክሲኮ አብዮት ደግሞ የዘመናዊቷን ሜክሲኮ ማንነት፣ የመሬት ማሻሻያና ማህበራዊ ፍትህ በመቅረጽ ረገድ ወሳኝ ሚና ተጫውተዋል። የሜክሲኮ ጥበብ ደግሞ በዓለም አቀፍ ደረጃ የሚታወቁትን ፍሪዳ ካህሎ እና ዲቪጎ ሪቬራን የመሰሉ ታላላቅ ሰዓሊዎች አፍርቷል። ከድህረ አብዮቱ በኋላ የተስፋፋው የሙራል ስራ የሀገሪቱን ታሪክና ትግል ያንጸባርቃል። ሜክሲኮ የዓለም ቅርስ ተብሎ የተመዘገበ የጨጓራ ባህል የሚባል ያላት ሲሆን ይህም የአገሪቱን የጥንታዊ የምግብ አዘገጃጀት ጥበብን ያሳያል። በአጠቃላይ ሜክሲኮ ጥንታዊ ወጎችን ከዘመናዊ ሕይወት ጋር በማዋሃድ የራሷን ማንነት የገነባች ፈታኝ ሁኔታዎችን ተቋቁማ ለባህሏና ለሕዝቦቿ ያላትን ፍቅር የምታሳይ ደግ አገር ነች። የግሎባላይዜሽን ተጽዕኖ በባህሏና በኢኮኖሚዋ ላይ ተጽዕኖ እያሳደረ ቢሆንም ሜክሲኮ ወጎቿን ከዘመናዊነት ጋር በማጣመር ልዩ መንገዷን ትቀጥላለች። ሕዝቦቿ ደግ፣ እንግዳ ተቀባይና ታታሪዎች ናቸው። የቤተሰብ የምግብና የደስታ መንፈስ ሕይወታቸውን ዋነኛ አካል ነው። ከሰማያዊ ባህር ዳርቻዎቿ እስከ በረዷማ ተራራዎች፣ ከጥንታዊ ፍርስራሾቿ እስከ ዘመናዊ ከተሞቿ ድረስ ሜክሲኮ ውስብስብና አስደናቂ የሆነ የባህልና የተፈጥሮ ሀብት ያላት በመሆኑ ለሁሉም ሰው የሚሆን ነገር የምታቀርብ ውብ አገር ነች። ይህንን ውብ ደማቅና ወዳጃዊ አገር በራስዎ ልምድ እንዲጎበኙና የልዩነቷን ውበት እንዲቀምሱ በድጋሜ ጋበዛችኋለሁ። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮውን ላይክ፣ ቻናሉ ደግሞ ሰብስክራይብ በማድረግ ደግፎን ያሳዩን። የዛሬው ቪዲዮአችን ይህንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።